ጤና ይስጥልኝ እንዴት ናችሁ? እንግዲህ አንድ እየተመለከትን ያለው ትሬንድ ምንድነው? ዩኤስሲአይኤስ ላይ ያሉ ባለስልጣናት ሰዎች ወይም በኢሚግሬሽን ላይ አጠቃላይ ያሉ ዲኤችኤስ ላይም ጨምረው በየሳምንቱ አንዳንድ ጊዜም በየቀናት ውስጥ አዳዲስ ዜናዎችን የሚያሰሙን። እነዚህ ዜናዎች በአብዛኛው የኢሚግሬሽን ላንድስኬፑን ሪስትሪክት የሚያደርግ ሂደቶችን የሚከተሉት። ለምን ይሄን ያደርጋሉ? እንግዲህ የኢሚግሬሽን ፕላትፎርም ወይም የኢሚግሬሽን ህጎች ኮንግረስ ነው ያጸደቃቸው። ስለዚህ ህጉን መቀየር አይችሉም እና ህግ ውስጥ ያሉ ጋፖችን ነው ያስፈጻሚው አካል ሁል ጊዜ እየለወጠ ያለው። አንዳንድ ትርጉሞችን እየለወጠ ከዛ ባክላሽ ሲገጥማቸው ከእንደገና ሄደው እያስተካከሉ ያለው እና በየሳምንቱ ወር አንዳንድ ጊዜ በቀናት ውስጥ አዳዲስ ነገሮችን መስማት አስገራሚ የሆነ ነው። ይሄ እንደ አሜሪካ ካለ በጣም ዌል ኦርጋናይዝድ ከሆነ የህግ ሲስተሙ የጠነከረ በዓለም ላይ አርአያ የሚሆን ሀገር የማይጠበቅ ነው። አንዱ የማይጠበቅ የሚያደርገው ደግሞ ህጎቹን በደንብ የሚያወጣቸው ሰዎች ራሱ እያሰቡበትና የህግ ባለሙያ የሚያወጣቸው ህጎች ራሱ እየመሰሉ አይደለም። ለዚህ አንድ መጥቀስ የሚቻለው ለምሳሌ በቅርብ የሰማነው አሁን ላይ ከእንደገና ሪሲንድ አድርገውታል፣ ሜሬጅ ላይ ያለው የግሪን ካርድ አፕሊኬሽን። አሜሪካ ውስጥ አንድ ሰው መጥቶ በቢዋን ቢቱ ነን ኢሚግራንት ቪዛ በሜሬጅ አጀስት ሲያደርግ ከኮንስላር ኦፊስ ማድረግ ካልቻለ አይፈቀድም የሚል ፖሊሲ አውጥተው ነበር እና ይሄ አጀስትመንት ኦፍ ስታተስ አይቻልም የሚል ነው። the whole concept ይሄ አጀስትመንት ኦፍ ስታተስ የሚለው ስሙ ራሱ አንድ ሰው ከሆነ ስታተስ ወደ ሌላ አጀስት ሲያደርግ ነው። ራሱ ስሙን ራሱ ተመልከቱት፣ አጀስትመንት ኦፍ ስታተስ ነው የሚባለው። እዚህ ከኤምባሲ ሆኖ የሚጠየቅ የግሪን ካርድ አፕሊኬሽን አጀስትመንት ኦፍ ስታተስ ራሱ አይባልም። እዚህ ህጉ ኢንቴንሽናሊ አጀስትመንት ኦፍ ስታተስ ካለ አሜሪካ ውስጥ ተመጥቶ አጀስት ማድረግ ይቻላል ማለት ነው አፕሊኬሽን። እና የህጉን መንፈስ ራሱ የማያውቁ ሰዎች ወር ደግሞ ሆን ብለው ይሄን ዳይቨርት ለማድረግ የሚያስቡ ሰዎች የሚሰሩት ነው የሚመስለው። ወይም በጣም ፈጽሞ ጥብቅ የሆነ ጥላቻ ያላቸው ኦር ጥላቻም ከሌላቸው ደግሞ የኮንግረስ ሂደት ላይ ያለው የዲሞክራት እና የሪፐብሊካን ፖላራይዜሽን በጣም ሰፊ ስለሆነ አሁን የአሜሪካን ሊጋል ላንድስኬፕ የሴኔቱ እና ኮንግረሱ ህግ ማስለወጥ የሚችል አይደለም። ምክንያቱም ጽንፍ የወጡ አካሎች ናቸው። ቁጭ ብለው ተነጋግረው ማጥበብ የሚፈልጉትን ማስፋት የሚፈልጉትን ነገር መስማማት የሚያስችል ላንድስኬፕ የለም። ስለዚህ ኤግዚኪዩቲቭ ብራንቹ አስፈጻሚው አካል ማኒፕሌት እያደረገው ነው ያለው ማለት ነው። አንደኛው በዚህ ሳምንት የሰማነው ማኒፕሌሽን እንግዲህ የበርድ ሲቲዝንሺፕ ማኒፕሌሽን ብዬ የሚገለጸው የኤግዚኪዩቲቭ ኦፊሱ ትናንት ፕሬዚዳንቱ አንድ ፊርማ ፈርሟል። እንግዲህ ከዚህ በፊት እንደሰማችሁት ፕሬዚዳንት ትራምፕ በመጣ በመጀመሪያው ቀን ያደረገው 200 ኤግዚኪዩቲቭ ውሳኔዎችን መወሰን ነበረ፣ በሱ ስልጣን ስር ያሉ አንዳንዶች የሌሉ። ከዛ ውስጥ በርዝ ራይት ሲቲዝንሺፕን መከልከል ነበር። አሜሪካ ውስጥ መጥቶ አንድ ሰው ዜግነት ሳይኖረው ወይም ግሪን ካርድ ሳይኖረው ኦር ፐርማነንት የሆነ ቪዛዎች ሳይኖሩት በነን ፐርማነንት ነን ኢሚግራንት ቪዛዎች መጥቶ ከወለደ ወይ በድንበር መጥቶ ከወለደ ልጆቹ ሲቲዝን አይሆኑም የሚል ህግ አውጥቶ ነበር። ያ ሱፕሪም ኮርት ድረስ ሄዶ ሱፕሪም ኮርቱ ሪፍሌክት አድርጎ ታሪካዊ ውሳኔ አስተላልፏል። ይሄ ታሪካዊ ውሳኔ ከዚህ በፊት የነበሩ ፕሬዚደንት ላይ ከዚህ በፊት የነበሩ ውሳኔዎች ላይ የተገነባ ነበረ። አዲስ የሚሆነው እንግዲህ አሁን ያለው የሪፐብሊካን ሱፕሪም ኮርት ነው፣ ማጆሪቲው 6ቱ። ግን እነዚህ እንኳን ለህጉ ታማኝ ነው ማጆሪቲው ነው። ይሄ ነገር ታሪካዊ ነው። በርዝ ራይት ሲቲዝንሺፕ አንድ ሰው አሜሪካ ውስጥ በመወለድ የሚያገኝ ነው ሪጋርድለስ ኦፍ የወላጆቹ የኢሚግሬሽን ስታተስ ብሎ ወስኗል። እንግዲህ ትላንት ማለት ኦገስት 6 ነው። ኦገስት 6 2026 ውሳኔ ያስተላልፈው ፕሬዚዳንት ትራምፕ 4 ፖይንቶችን አምጥተዋል ማለት ነው። አንደኛው እናት ወይም አባት ለፎሬን ገቨርንመንት የሚሰሩ ከሆነ የሚወለደው ልጅ ሲቲዝን መሆን አይችልም አሜሪካ ውስጥ የሚወለደው የሚል ነው። ሌትስ ይሄን በኤግዛምፕል እናስቀምጠው። ጆን የሚባል አሜሪካዊ አና የምትባል እስራኤላዊ ቢያገባ ናቺ እስራኤላዊ የእስራኤል ኤምባሲ ውስጥ በዲፕሎማቲክ ስታተስ ብሰራ ልጅ ቢኖራቸው ሁለቱ የሚወለደው ልጅ ሲቲዝን አይሆንም የሚል ነው። ይሄ አንደኛ 14 አሜንድመንትን 14ኛውን አሜንድመንትን የሚጥስ ብቻ አይደለም፣ በርዝ ይሄ በደም የሚገኘውንም በሶይል የሚገኘውንም ሲቲዝንሺፕ የሚከለክል ነው። ምክንያቱም በደም የአባቱን ሲቲዝንሺፕ መውሰድ ይችላል ልጁ ምንም እንኳን እናቱ ዲፕሎማት ብትሆንም ማለት ነው። በሶይል አሜሪካ ውስጥ ከተወለደ ድረስ ሲቲዝንሺፕ ማግኘት ይችላል። ስለዚህ ሁለቱንም ነው ያጠበቡት ማለት ነው። ቤዝድ ኦን ሶይል ቤዝድ ኦን ብለድ የሚገኘውንም ማለት ነው። ይሄ በጣም ዊርድ የሆነ ውሳኔ እሱ ብቻ ሳይሆን ህጉን ያነበቡ የሚያውቁ ሰዎች ያረቀቁት እንዳልሆነ የሚጠቁም ነው።
ሁለተኛው ከኢንተርናሽናል ኦርጋናይዜሽን የሚሰሩ ለምሳሌ የዩኤን ስታፍ ከሆነ አንድ ሰው እና በዲፕሎማቲክ ቪዛ መጣ ከሆነ ከወለደ ልጅ እናት አባት ነው የሚለው ኦር እያለ ነው የሚገልጸው እና ኤንድ እንኳን አይደለም። ሁለቱም የዩኤን ስታፍ ከሆኑ ሁለቱም ዲፕሎማቲክ ከሆነ ኦኬ ህጉ we understand ሁለቱም ዲፕሎማት ናቸው፣ ፎሬን ገቨርንመንት ኤጀንት ናቸው። እዚህ ሀገር የሚወልዱት ልጅ አሜሪካዊ ሲቲዝን አይሆንም። ይሄ የነበረ ህግ ነው ያለ ነው። ግን ኦር እያለ ከገለጸ አንዳቸው የዩኤን ስታፍ ከሆኑ የሚወለደው ልጅ ሲቲዝን መሆን አይችልም የሚለው እንግዲህ ይሄ በጣም ብዙ ሰው ከዚህ ካታጎሪ ውስጥ የሚያወጣ ነው። ሌላኛው የዩኤስ ሱፕሪም ኮርት እየወሰነውን የሚሽረው ከቦርደር የሚመጡ ሰዎች እና ኢንትረስታቸው አሜሪካ ውስጥ በርዝ ራይት ለማግኘት አስበው የሚመጡ ከሆነ በዚህ ሪክሪት ተደርገው የሚመጡ ከሆነ የሚወልዱት ልጅ ሲቲዝንሺፕ አያገኝም የሚለው አንደኛ። ይህን ማረጋገጥ በጣም ከባድ ነው። በጣም ረዥም ኢንቨስቲጌሽን ይፈልጋል። በምን ይታወቃል አንድ ሰው ተመልምሎ አሜሪካ ውስጥ ለበርዝ ሲቲዝንሺፕ እንደመጣና እንዳልመጣ? ስለዚህ ይሄ ኢቨን ፋክቹአሊ በጣም የሚከብድ ለማስፈጸም የሚከብድ ነው። ህጉ በ30 ቀን ውስጥ የሚፈጸምበትን ሂደት ያረቃል ይላል። ግን አይ ዶንት ቲንክ ሶ በ30 ቀን ውስጥ እንደዚህ ያልታሰበበት ኬዝ ያፈጻጸም ሂደቱን በጠቅላላ ጨርሶ ይወጣል የሚል ግምት የለኝም። እንግዲህ ሶስተኛ ለኤሊየን ኢነሚ የሚሰራ ነው የሚለው። ይሄ እንግዲህ ከዚህ በፊት የ14ኛው አሜንድመንት ኤክሰፕሽን ውስጥ የገባ ነው። ለኢነሚ የሚሰራ ሰው እዚህ ሀገር ቢወለድ የኢነሚ አካል ስለሆነ ወይም የጠላት አካል ስለሆነ ልጅ አይሆንም የሚለው። ግን አሁን ላይ ይሄ ኢንቫይሮንመንት እንደዚህ አይነት ትርጉም የሚሰጥ ሂደት የለም። እንዴት ሊያረሳዩ እንደሚችሉም የሚያሳይ ምንም ምልክት የለም። አራተኛ የጠቀሱት የፌዴራል ገቨርንመንቱ የማይቆጣጠራቸው ፌዴራሉ ስቴት ያልሆኑ ግዛቶች ላይ የተወለደ እንደሆነ የሚለው I don't understand። ይሄን ራሱ ምን ማለት የአሜሪካ መንግስት የማይቆጣጠረው የአሜሪካ መንግስት ግዛት ያልሆነ ሰው ላይ የሚወለድ ሰው ኦፍ ኮርስ ሲቲዝን አይሆንም። ከዚህ በፊት ኢሹ ሆኖም ተነስቶ አቅ እና ለዚህ ነው ትላንት የወጣው ኢዘር ጀስት የማጋን ቤዝ ለማስተሰት የወጣ ነው ኦር የትራምፕ አድሚኒስትሬሽን በሱፕሪም ኮርት ውሳኔ በጣም ተናዷል። ስለዚህ ከእንደገና ይህን ኬዝ ከሎወር ኮርት ከታችኛው ፍርድ ቤት ላይ አንስቶ ሱፕሪም ኮርት ላይ ለመውሰድ አቅደዋል። የዛኔ ምናልባት ሱፕሪም ኮርት ላይ የሚያቀርባቸው አዳዲስ ማስረጃዎች ካሉ ለመለወጥ አስበዋል የሚል ግምት ሊኖር ይችላል። በእኔ እምነት ሱፕሪም ኮርት ድጋሚ በዚህ በሚቀጥሉት 2 ዓመታት ውስጥ ይሄን ኬዝ ያያል ብዬ አላስብም። ካየም የሱፕሪም ኮርትን ፖለቲካል አይደለም ባያዝድ አይደለም የሚለውን አትሊስት ብዙ ሰው እየተጠራጠረ ያለውን ነገር አሁን የበለጠ የሚያረጋግጥ ነው የሚሆነው። የሱፕሪም ኮርት ጀስት ራበር ስታምፕ የትራምፕ አትሊስት ማጆሪቲ ሁሉም ባይሆን እንኳን ይህን ኬዝ ድጋሚ ለማየት ፍቃደኛ ይሆናሉ ብዬ አላምንም።